ፊልሙ የሚጀምረው በአክሽን ነው። አንድ ቀይ የሚያምር መኪና ከባንክ ፊት ለፊት ይቆማል። ሦስት ባለሙያ ሌቦች በዲ፣ ዳርሊንግ እና ግሪፍ ከመኪናው ወርደው ወደ ባንኩ በፍጥነት ይገባሉ። የመኪናው ሹፌር ቤቢ የሚባል አንድ ወጣት ነው። ሌቦቹ ሥራቸውን ሲሰሩ እሱ በቀይ መኪናው ውስጥ ይጠብቃል። ስለ ቤቢ ማወቅ ያለባችሁ አንድ ነገር ቢኖር ሙዚቃ በጣም እንደሚወድ ነው። ቤል ቦቶምስ የሚለውን ዘፈን እያዳመጠም ጊዜውን ያሳልፋል። ከጥቂት ደቂቃዎች በኋላ ሌቦቹ ወደ መኪናው ይመለሳሉ እና ቤቢ ሥራውን ይጀምራል። የጆሮ ማዳመጫው ጆሮው ላይ እንዳለ በዘፈኑ ምት እየተመራ መኪናውን በፍጥነት ይነዳዋል። በከተማው ውስጥ እየነዳ ከሁሉም አቅጣጫ የሚከተሉትን ፖሊሶች ለማምለጥ ይሞክራል። የቤቢ የማሽከርከር ችሎታ በጣም ከፍተኛ ደረጃ ላይ ስለሆነ በመንገድ ላይ የሚያጋጥሙትን ብዙ መሰናክሎች በብቃት እያለፈ ሲያመልጥ ይታያል። ብዙም ሳይቆይ የፖሊስ ሄሊኮፕተር ይደርሳል እና ቤቢ ሁለት ቀይ መኪናዎችን ያያል። ሦስቱም ከመሬት በታች ባለው ድልድይ ስር ሲያልፉ ቤቢ ከአንድ መኪና ጋር ቦታ በመቀያየር ፖሊሶችን ያታልላል። በዚህ ምክንያት ቤቢ ማምለጥ ችሎ ወደ ፓርኪንግ ቦታ ይገባል። መኪናም ይቀይራሉ እና ያመልጣሉ። በኋላ ላይ ቤቢ ለቡድኑ በሙሉ ቡና ይዞ ይመጣል። ቡናዎቹን ይዞ ወደ አንድ ሕንጻም ይገባል። እዚያም ቀጣሪያቸው ዶክ የተባለ አስተዋይ ሰው እየጠበቃቸውም ነበር። ዶክ የዝርፊያውን ገንዘብ ሲከፋፍል ግሪፍ ዶክን ቤቢ ሁልጊዜ ለምን ሙዚቃ እንደሚያዳምጥ ይጠይቀዋል። ግሪፍ ወጣቱን ለማስፈራራት ቢሞክርም ቤቢ ችላ ይለዋል። በመጨረሻም ሁሉም ድርሻቸውን ወስደው ይወጣሉ። ዶክ አብዛኛውን የቤቢን ድርሻ የሚወስደው ዕዳውን ለመክፈል ነበር። $10,000፣ አንድ ጥንድ ጓንቶችና አዲስ የሚጣል ስልክ ይሰጠዋል። ለሌላ ሥራ በቅርቡ እንደሚደውልለትም ይነግረዋል። ቤቢም ወደ ቤቱ ይሄዳል። እዚያም ጆሴፍ ከሚባል አሳዳጊ አባቱ ጋር ይኖራል። ቤቢ የሰረቀውን ገንዘብ ድርሻ የወለሉ ሰሌዳ ስር ደብቆ ያስቀምጣል። ጆሴፍ ቤቢን አጠራጣሪ ሥራዎችን እንዲርቅና የሌላውን ገንዘብ እንዳይነካ ይመክረዋል። በኋላ ላይ ቤቢ ከዶክና ከሌሎቹ ሌቦች ጋር የነበረውን ስብሰባ ቀርጾ ይዞ ድምፆቻቸውን ወደ ዘፈን ይቀይራል። የተለያዩ ቀረጻዎችን አድርጎ እንደገና የሠራቸው የካሴት ቴፖችም አሉት። ከመሃላቸው እማዬ የሚል የተለጠፈበት አንድ የካሴት ቴፕም አለ። ይህንን ሲያዳምጥ ከእናቱ ጋር የነበረውን ጥሩ ጊዜም ያስታውሳል። ወላጆቹ ብዙ ጊዜ ይጣሉ ነበር፣ እናም አንድ ቀን ሲጣሉ በመኪና አደጋ እንደሞቱም እናያለን። ከጊዜ በኋላ ቤቢ ወደ ተለመደው ቁርስ ቤት ይሄዳልና ዲቦራ የምትባል ቆንጆ አስተናጋጅ ያያል። እሷ እያፏጨች እየዘፈነችው ስታልፍ ቤቢ ያፏጨችውን በቴፕ ቀጂው ይቀዳል። ብዙም ሳይቆይ ዲቦራ ትመለሳለች እና ሲቀርጽ አይተዋለች። ከዛም ይጨዋወታሉ እና ቤቢ ምን ዘፈን እያዳመጠች እንደሆነ ይጠይቃታል። በኋላ ላይ ወደ ሙዚቃ መደብር ይሄዳልና ያንኑ ዘፈን ፈልጎ ያገኛል። አንድ ቀን ቤቢ ከዶክ አዲስ ሥራ የሚያቀርብለት ጥሪ ይደርሰዋል። ቤቢ ወደ አለቃውም ይሄዳል። እሱም ከአዲሱ ቡድን ጋር ያስተዋውቀዋል፣ ኤዲ ኖኖዝ፣ ጄዲ እና ባትስ። አዲሱ ቡድንም ቤቢ ለምን ሁልጊዜ ሙዚቃ እንደሚያዳምጥ ይጠይቃሉ። ዶክ በልጅነቱ በደረሰበት አደጋ እንደሆነም ይናገራል። ይህም የጆሮ ጩኸት አሳደረበት፣ ስለዚህ ጩኸቱን ለማጥፋት ሙዚቃ ይጠቀማል ይላቸዋል። ዶክ የሚነግረው ይህ ዕዳውን ለመክፈል ማድረግ ያለበት የመጨረሻው ሥራ እንደሆነ ነው። ዶክ ዕቅዱን ለሁሉም ሲያስረዳ ቤቢ አዲስ ዘፈን እያዳመጠ ነበር። ባትስ ቤቢ እያዳመጠ አይደለም ብሎ ይናገራል። ከዛ ዶክ ጥያቄዎች ይጠይቀዋል። ቤቢም በትክክልና በዝርዝር ይመልስላቸዋል። በሚቀጥለው ቀን ቡድኑ ወደ ቦታው ይደርሳልና የታጠቀውን መኪና ያገኛሉ። ሌሎቹ ለመዝረፍ ሲሄዱ ቤቢ መኪናው ውስጥ እየጠበቀ ሙዚቃ ያዳምጣል። ባትስ የመኪናውን ጠባቂ ይገድላልና ወደ መኪናው ይመለሳሉ። ከዛም ያመልጣሉ፣ ግን በመሸሽ ሂደት ላይ አንድ ወታደር በመኪናው መከተል ይጀምራል። ባትስ ወታደሩን ሊተኩስበት ሲሞክርም ቤቢ እሱን ለማስወገድ ይሞክራል። በድጋሚ ባትስ ሊተኩስ ሲል ቤቢ ባትስ ሰውየውን እንዳይገድለው ለመከላከል መኪናውን ወደ ኋላ ያስቀረዋል። ቤቢ በሃይዌይ መንገድ ላይ እየነዳ የተጋጨውን ወታደር በማምለጥ ይሄዳል። ቡድኑ በትራፊክም ይያዛል። ስለዚህ መኪናውን ትተው ሕፃን ካላት ሴት ሌላ መኪና ይሰርቃሉ። ጄዲ ሽጉጡን እንደጣለም ይናገራል፣ ግን መመለስ አይችሉም። ቤቢ ቡድኑን ወደ ፓርኪንግ ቦታ ይነዳዋል እና እንደገና መኪና ይቀይራሉ። ባትስ በጣም ተናድዷል፣ ምክንያቱም ቤቢ ሆን ብሎ ወታደሩን እንዳይመታ ስላደረገው። ቤቢ ይክዳል። ከዚያም ድርሻቸውን ለመከፋፈል ወደ ዶክ ይመለሳሉ። የሚያስገርመው ቤቢ ሲመለስ ባትስንና ኤዲን ብቻ ያያል። ዶክ የቤቢን ድርሻም ይሰጠዋልና የመኪናው ኮፈን ውስጥ ያለውን የጄዲ አስክሬን እንዲያስወግድም ይጠይቀዋል። በግልጽ ፖሊስ በሽጉጡ ምክንያት ጄዲ ጋር ይደርስ ነበር፣ ስለዚህ እሱን ማስወገድ ነበረባቸው። ቤቢ መኪናውን ወደ ቆሻሻ ቦታ ወስዶ ያወድመዋል። ቤቢ ዲቦራ ወደምትሰራበት የተለመደው ቁርስ ቤት ይሄዳል። ስለ ዘፈኖችም ይጨዋወታሉ።
እና ዲቦራ ስሙን ስትሰማ በእውነት ቤቢ መሆኑን ማመን አልቻለችም። በኋላ ላይ ከቆርስ ቤት ወጥተው ወደ የልብስ ማጠቢያ ቦታ ይሄዳሉ። የበለጠም ይጨዋወታሉ እና ከአደጋው በኋላ ስለ መስማት ችግሮቹም ይነግራታል። ቤቢ የጆሴፍን ምክር ተቀብሎ መደበኛ ሥራም ያገኛል። የፒዛ አከፋፋይ ሆኖ ተቀጥሮ ከዲቦራ ጋር ብዙ ጊዜ መገናኘት ይጀምራል። አንድ ምሽት ቤቢ ዲቦራን ወደ ውድ ምግብ ቤት ይወስዳታል። እናም በዚያ ሂደት ዶክን ያስተውለዋል። እሱንም ይቀርበዋል እና ዶክ ለሌሎች ዝርፊያዎች እንዲሰራለት ይጠይቀዋል። ዶክ እምቢ ካለ ዲቦራንና ጆሴፍን እንደሚጎዳም በማስፈራራት ቤቢን ያስገደዋል። በሚቀጥለው ቀን ዶክ ቤቢን ቀጣዩን ዝርፊያ ለማቀድ ወደ ፖስታ ቤት ይወስደዋል። ዶክ ቤቢ ውስጡን እንዲፈትሽ ያዛልና የልጅ ልጁን ሳምን አብሮ እንዲወስደውም ይነግረዋል። ይህም ጥርጣሬ እንዳያሳድር ለማድረግ ነው። ቤቢ እና ሳም ሲገቡ ቤቢ ካሜራዎችን፣ መስኮቶችን፣ ደንበኞችንና ክፍት ሰራተኞችን በመፈለግ ቦታውን ይመረምራል። የሚያስገርመው ሳም ቢሮ ስንት ካሜራዎች፣ መስኮቶችና ሰራተኞች እንዳሉት ይዘረዝርለታል። ከዚያም ከአንድ ወዳጃዊ ገንዘብ ተቀባይ ጋር ተገናኝተው ዝርዝሩን ለዶክ ለመንገር ወደ መኪናው ይመለሳሉ። በኋላ ላይ ቤቢ ወደ ቁርስ ቤቱ ደውሎ ዲቦራን አብረው እንድትሸሽ ይጠይቃታል። ቤቢ ዶክን ለመገናኘት ሲሄድ በዲ፣ ዳርሊንግ እና ባትስን ያያል። በዚህ መልኩ ዶክ ተመሳሳይ ቡድን ለሁለተኛ ጊዜ አለመጠቀም የሚለውን የግል ሕጉን እንደጣሰም ይመለከታል። ዶክ ዕቅዳቸውን ያስረዳል እና ቡድኑን ከደቡቸር ከሚባል የጦር መሳሪያ አከፋፋይ አዲስ መሳሪያ እንዲገዙ ይጠይቃል። ወደ መገናኛ ቦታውም ይሄዳሉ። በመንገድ ላይ ባትስ ቤቢን አንድ መደብር ላይ እንዲያቆም ይጠይቀዋል። ሲቆሙ ዳርሊንግ ባትስን እሷን በሚያስገርም ሁኔታ እንደሚመለከታት ለጓደኛዋ ትነግረዋለች። በዲ እሱን እንዲገድለው ከፈለገችም ይጠይቃል፣ ግን ዳርሊንግ ዝርፊያው ከመፈጸሙ በፊት እንዲህ እንዲያደርግ አትፈልግም። በኋላ ላይ ቡድኑ ወደ መጋዘኑ ይደርሳል እና ደቡቸር ለቡድኑ ሽጉጥና ጠመንጃ ያሳያል። በድንገት ባትስ ደቡቸሩን ይተኩስበታል እና ውጊያ ይጀመራል። በዚህ ጊዜ ዳርሊንግ ክንዷ ላይ ትመታለች እና ባትስ ያብዳል። ከዚያም ከመጋዘኑ ወጥተው ባትስ ቦምብ ወደ መኪናው ውስጥ ይወርውርና ቦታውን በሙሉ ያፈነዳል። ባትስ እነዚያ ፖሊሶች እንደሆኑና ትክክለኛውን ነገር እንዳደረጉም ለቡድኑ ይነግራል። ወደ ኋላ በሚመለሱበት ጊዜ ባትስ ቤቢን በዳይነሩ ላይ እንዲያቆም ይጠይቀዋል። ቤቢ ዲቦራ አሁንም እየሰራች መሆኑን ያውቃልና እምቢ ይላል። ሆኖም ባትስ እንዲያቆም ያስገደዋል። ወደ ዳይነሩም ሲገቡ ዲቦራ ቤቢን እንደተጨነቀ ታየዋለች እና እሱን እንደምታውቀው ሳያስረዷቸው ትዕዛዝ ትወስዳለች። ዲቦራም ሂሳቡን ታመጣለች እና ባትስ $20 ላለመክፈል ሽጉጥ ያወጣል። ቤቢ የባትስን እጅ ይዞ ያስቆመዋል። እብድ ሰውየው ቤቢ እሷን እንደሚያውቅም ይረዳዋልና ሳያመካኝ ከዳይነሩ ይወጣል። ቤቢም ሂሳቡን ይከፍላልና ለዲቦራ መልእክት ይተዋል፣ የመንገድ ጉዞ ከጠዋቱ 2 ሰዓት ላይ ብሎ። ቡድኑም ወደ ዶክ ይመለሳል እና እሱ ተልእኮ እንደከሸፈ ይናገራል። ባትስ ደቡቸር እና ሰዎቹ ፖሊሶች እንደነበሩ እና እነሱ መጀመሪያ እንደተኮሱባቸውም ይነግረዋል። በዲ እና ዳርሊንግም ይደግፉታል። ቤቢ ግን ባለመተማመን ያያቸዋል። ዶክ በ24 ሰዓታት ውስጥ ፖሊሶች ሁሉንም ኃይል እንደሚልኩ ያውቃልና ዝርፊያውን መሰረዝ እንዳለበትም ይናገራል። ሦስቱ ያም ሆኖ አደጋውን ለመውሰድ አጥብቀው ይጠይቃሉ። ዶክ ቤቢ ምን ማድረግ እንደሚፈልግም ይጠይቀዋል። እሱም ተኝተው ጠዋት ሥራውን መሥራት እንዳለባቸው ይናገራል። በኋላ በዚያ ሌሊት ቤቢ ከጠዋቱ 2 ሰዓት ላይ ለማምለጥና ዲቦራን ለማግኘት ይሞክራል፣ ግን በድንገት በበዲና ባትስ ይያዛል። ሁለቱም ይጠራጠራሉ እና ባትስ ቅጂውን አውጥቶ ይመታዋል። በኋላ ላይ ቤቢ በዶክ ጠረጴዛ ላይ ይነቃል። ቤቢ ዝም ብሎ የተቀናበሩ ቴፖች መሆናቸውን ተናግሮ አንዳንዶቹን ያጫውታል። ይህ በእንዲህ እንዳለ ዲቦራ በዳይነር ውስጥ ቤቢን እየጠበቀችው ነበር። በሚቀጥለው ቀን ጠዋት ቡድኑ ወደ ዝርፊያው ቦታ ይሄዳል። ባትስ በድብቅ ሲገባ በዲ ደግሞ ዳርሊንግን እንደ ሐሰተኛ ታጋች መውሰድ አለበት። ቤቢም መኪናው ውስጥ ይጠብቃልና ከዚህ በፊት ያገኛትን ገንዘብ ተቀባይ ያስተውላል። እሷን እያየ ራሱን ነቀነቀና እንዳትገባ ይነግራታል። ወደ ኋላ ትዞርና ከጠባቂው ጋርም ትመለሳለች። ጠባቂው የቤቢን መኪና ሲቀርብ ግን በድንገት ቡድኑ ይመለሳል እና ባትስ ጠባቂው ላይ ይተኩስበታል። ቤቢም በንዴት መኪናውን አያስነሳም እና ባትስ በሽጉጥ ያስፈራራዋል። ተቆጥቶ ቤቢም መኪናውን ወደ ብረት ዘንጎች ወዳለው መኪና ጋር ያጋጨዋል። ይህም ባትስ እንዲሞት ያደርገዋል። ብዙም ሳይቆይ ፖሊስ ይደርሳል እና ቡድኑ ለማምለጥ ይሞክራል። በዲ እና ዳርሊንግ አንዳንድ ፖሊሶች ላይ ሲተኩሱ ሌሎቹ ቤቢን ይከታተላሉ። ቤቢ በከተማው ውስጥም ይሮጣልና መልኩን ለመቀየር ወደ የገበያ ማዕከል ይገባል። ግን ፖሊስ ያገኘዋልና መከታተል ይቀጥላሉ። ከሕንፃው ወጥቶም መኪና ይሰርቃል። በሽጉጥ ልውውጥ ዳርሊንግ በፖሊሶች ትገደላለች እና ቤቢም ያመልጣልና የአሮጊት ሴት መኪና ይሰርቃል።
ዘፈንም ያጫውታልና ከመሄዱ በፊት የአሮጊቷን የገንዘብ ቦርሳም ይመልሳል። ቤቢም ወደ አፓርትማው ይመለሳል። እዚያም ሁሉንም ነገር ተበላሽቶና ጆሴፍን መሬት ላይ ተኝቶ ያገኛል። ወደ ዳይነሩም ደውሎ ዲቦራን ይፈልጋል፣ ግን አላገኛትም። ከዚያም ገንዘቡን በሙሉ ይወስዳልና ጆሴፍን ወደ አረጋውያን መንከባከቢያ ቦታ ይወስደዋል። በመጨረሻ አሳዳጊ አባቱን ቅር በማሰኘቱ ይቅርታ ይጠይቀዋልና ይወጣል። ፖሊስ አሁንም እየፈለገው ሳለ ቤቢ ወዲያውኑ ዲቦራን ለመውሰድ ወደ ዳይነሩ ይሄዳልና በዲን ውስጥ ተቀምጦ ያገኘዋል። ዳርሊንግ በመሞቷ ምክንያት ቤቢ ሂሳቡን እንዲከፍል ይፈልጋልና ዲቦራን እንደሚገድል ያስፈራረዋል። በዛ ጊዜ አንድ ፖሊስ ወደ ዳይነሩ ይገባል። በዲም ትኩረቱ ይከፋፈላል እና በድንገት ቤቢ ሽጉጡን ቀምቶ ይተኩስበታል። አንድ ፖሊስ በዲን ሲቀርብ በዲም ይተኩስበታል። ቤቢ በሕዝብ ስልክ ወደ ዶክ ይደውላል፣ እናም ሰውየው ዳግም እንዳይደውልለት ይነግረዋል። ጥንዶቹ መኪና ይሰርቃሉ፣ ከዚያም ወደ ዶክ ቤት ይሄዳሉ። ቤቢ ዶክን ቴፖቹን ከፖስታ ቤት ከተሰረቀው ገንዘብ በምላሹ እንዲመልስለት ይጠይቀዋል። ዶክ መጀመሪያ ላይ እምቢ ይላል፣ ግን ከዚያ ከዲቦራ ጋር መሆኑን አይቶ ቴፖቹን ለመስጠት ይስማማል። አገር ለቆ ለመሸሽም የተወሰነ ገንዘብ ይሰጠዋል። ከአሳንሰሩ ሲወርዱ ሊገድሏቸው የሚፈልጉትን የደቡቸር ሰዎችን ያያሉ። ዶክም ይተኩስባቸዋል፣ ግን በመጨረሻ ጥይት ይመታዋል። ከዛም በድንገት በዲ በፖሊስ መኪና ደርሶ ዶክን ይገጫል። በኋላም ቤቢን ይከታተላል። ቤቢ ጥቂት ጥይቶችን ተኩሶ የበዲን መኪና ይዘላል። ቤቢ እና ዲቦራ ወደ ዶክ መኪና ይሄዳሉ እና በዲ እነሱን መከታተል ይጀምራል። ብዙም ሳይቆይ ቤቢ የበዲን መኪና ከጫፉ ላይ ገፍቶ ይገለብጠዋል። ቤቢም በዲ መሞቱን ለማየት ይወርዳል፣ ግን እሱ ከጎን በኩል ሽጉጥ ይደቅምበታል። በዲ እሱን መስማት እንዳይችል ለማድረግ በቤቢ ጆሮ አካባቢም ይተኩስበታል። ዲቦራም ሽጉጡን እንዲጥል ለማድረግ ከኋላ ትመታዋለች። በዲቦራ ሲጠመድ ቤቢ ሽጉጡን አንስቶ እግሩን ይመታዋል። በዲ በመኪናው ላይ ወድቆ ይሞታል። በሚቀጥለው ቀን ጠዋት ዲቦራና ቤቢ ጉዞ ይጀምራሉ። በድንገት ድልድዩ ላይ ፖሊስ መንገዱን ዘግቶት ያያሉ። ልትሸሽም ትሞክራለች፣ ግን ቤቢ ያስቆማታልና ይስማታልና ለፖሊስ እጁን ለመስጠት ከመኪናው ይወርዳል። ቤቢ በስርቆቶቹ ምክንያት ለፍርድ ይቀርባል። በፖስታ ቤት የነበረችው ገንዘብ ተቀባይና መኪናዋን ቤቢ የሰረቀው ሴት ሁሉም ለቤቢ ይመሰክራሉ። ሁሉም እንደማያስፈራ ሰውም ያዩታል። ዳኛውም በ25 ዓመት እስራት ይቀጣዋል፣ ግን ከ5 ዓመት በኋላ የይቅርታ ዕድል ያገኛል። እስር ቤት እያለ ቤቢ ከዲቦራ ሊጎበኟቸው ስላሰቡባቸው ቦታዎች ደብዳቤ ይቀበላል። ከ5 ዓመት በኋላ ቤቢ በመጨረሻ ከእስር ይወጣልና ከዲቦራ ጋር ይገናኛል። ስለተመለከታችሁ በጣም እናመሰግናለን። እንደዚህ አይነት ተጨማሪ የፊልም ሴራዎችንና ትንታኔዎችን ማየት ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ።